ድሃ ጥቁር ጉንዳን ነው ሲል ሰምታችኋል ፓስተር ዮናታን አክሊሉ ቃል በቃል ድሃ ጥቁር ጉንዳን ነው ሲል ተናገረ። አንዳንድ ሰባኪዎች ስቅቅ ያደርጉሃል። የኃላፊነት ስሜት በፍጹም አታይባቸውም እና አጀንዳ ለመሆን እስከሚመስል ድረስ ወጣ ያሉ ነገሮችን በመናገር ከመንፈሳዊነት ያልተላበሱ ዘለፋ የሚመስሉ ነገሮችን በመናገር ወደ ትኩረት ለማግኘት ሲጥሩ ይታያል እና ድሃ ሀገር ላይ ቁጭ ብለህ በሚሊዮን የሚቆጠሩ ድሆች ያሉባት ሀገር ላይ ቁጭ ብለህ ድሃን ሙልጭ አድርገህ መሳደብ፣ በድህነቱ ላይ መሳለቅ እጅግ በጣም አስቀያሚ ነገር እንደሆነ አስባለሁ እና በብዙዎችን ያስከፋ ንግግር ነው። ለማንኛውም በዛሬው ፕሮግራሜ ለዮናታን አክሊሉ የጥቁር ጉንዳን ቲዮሪውን በስፋት እንፈትሸዋለን። እስቲ እንየው፣ ንግግሩ የሚያዝ የሚጨበጥ ነገር አለው ወይ? ምን አለ የሚለውን እንደተለመደ ሁላ መጀመሪያ የምንከታተል ይሆናል። ከዛ በኋላ ደግሞ ሀሳቡን ሰመራይዝ አደርግላችኋለሁ። በጥቅሉ ምን ነጥቦች ነው ያነሳው በዚህ አጭር በተቆረጠች ሰበካው ላይ። ሀሳቡን ሰመራይዝ ካደረግን በኋላ ስህተቶቹን አንድ ባንድ ነቅሰን እንተቻለን። የሚተቸውን በደንብ እንተቻለን። በመጨረሻ ደግሞ ስለ ድህነት ምን እናስብ፣ ምንድነው ማሰብ ያለብን፣ ስለ ድህነት ሚዛናዊው አመለካከት የትኛው ነው፣ የኔን እይታ እማጋራችሁ ይሆናል ማለት ነው። በዚህ ቅደም ተከተል አብረን እንቆያለን። ብዙ ጥቅም የምናገኝበት አሪፍ ቆንጆ ጊዜ እንደሚሆንላችሁ እርግጠኛ ነኝ። አብራችሁኝ እንድትቆዩ ተስፋ እያደረኩኝ የንግድ ማስታወቂያ በማስቀደም ወደ ፕሮግራማችን እንገባ። እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክሊል ሚዲያን አይተው ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጥሩ ማስታወቂያውን አይታችኋል። እንግዲህ በተክቢር ሚዲያ በኩል ለሚመዘገቡ የቅድሚያ 30 ሰዎች ቅናሽ እንዳዘጋጁ ይናገራሉ። ሄዳችሁ ዝርዝር መረጃዎችን ማግኘት መመዝገብ ትችላላችሁ። ቪዲዮን ስፖንሰር ስላደረጉ ላመሰግናቸው እወዳለሁ። እንግዲህ ወደ ፕሮግራም እንግባ። ፓስተር ዮናታን አክሊሉ እንግዲህ ታዋቂ ከሚባሉ ሰባኪዎች ውስጥ አንዱ ነው። መልካም ወጣት በሚባል ፕሮግራሙ በስፋት ይታወቃል። ማርሲል ቲቪ ወርልድ ዋይድ በሚል እንግዲህ ብዙ የሰበካ ፕሮግራሞችን ይሰራል። በጣም እንዲህ ብልጭልጭ ህይወት ማሳየት፣ በጣም ይሄ ምንድነው ጉራ የበዛበት የሚመስል ህይወት ማሳየት ከሚወዱ ፓስተሮች ውስጥ እንዳንዱ ይቆጠራል እና እስቲ ቪዲዮውን ምን እንዳለ ከራሱ አንደበት እንስማ። ከዛ በኋላ ሰመራይዝ አድርገን በደንብ እያንዳንዱ ነገር እንፈትሻለን። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣ ነው። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለን። ማንም አይቀድመንም። ቶሞ ካለ መግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መጋኛ የመታ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ ለቃቃሚ። አልሰማችሁም ያልኩት? ለቃቃሚ አይታችኋል እንግዲህ ንግግሩን። በጣም አጸያፊ ንግግር ነው። ምን አለ የሚለውን በጥቅሉ ሰመራይዝ ስናደርገው ያነሳቸው ሀሳቦች ምንድን ናቸው? አንዳንድ ጊዜ ቪዲዮ ሙሉን ስንሰማው ውስጡ የተደበቁ ሀሳቦችን በደንብ ላናገኛቸው እንችላለን። የመጀመሪያ ያነሳው ሀሳብ ድሃ ጥቁር ጉንዳን ነው የሚል ነው። ከያዘ አይለቅም፣ እሾሁን ይተዋል። አንድ ጊዜ ከያዘ
ወስፎ ይዛሃል የሚል አይነት ነገር ይናገራል። ሁላችንም ራቁታችንን የመጣ ነው። ያው ሀብት ንብረት ይዘን አልተወለድንም፣ ግን ሰው ያለ ምክንያት ድሃ አይሆንም ይላል። ስለዚህ የእያንዳንዳችን የራሳችን ድሃ የሆንበት ምክንያት አለ ነው እያለ ያለው እና ወይ አመሉ ነው ወይ ሲቀጥል ስንፍናው ነው አለ። በቃ ሁለት ምክንያቶች ናቸው ለድህነት ምክንያት ብሎ ያስቀመጣቸው። በጣም ኢግኖራንት ነገር ነው የሚያወራው በነገራችን ላይ እና እስቲ በዝርዝር እናየዋለን። ግን በቃ ወይ አመሉ ነው፣ አመሉ ለድህነት አብቅቶታል፣ ወይ ደግሞ ስንፍናው ለድህነት አብቅቶታል አለ። በቃ እነዚህ ናቸው የድህነት ምክንያቶች በፓስተር ዮናታን አክሊሉ ዘንድ ማለት ነው። ሌላው ብር የማያስገኝ ነገር ላይ ማንም አይቀድመንም በሚል ያነሳው ሀሳብ አለ። ቶሞካና ቃተኛ ለመግባት እንደ ውሻ ለመዞር ማንም አይቀድመንም በሚል በጣም በሚደብር መልኩ አንስቶታል። ህይወት ላይ ግን የቤት ኪራይ ላይ ስንመጣ ውራነን፣ ህይወት ላይ ስንመጣ ውራነን ይላል። ውራ ያው መጨረሻ ማለት ነው። ድህነት ላይ ግን አንደኛ ነን ይላል። ከዛ በኋላ 3 ጊዜ ለቃቃሚ እያለ ድሆችን ይሳደባል። እኔ አንዳንድ ጊዜ ሰዎች ድፍረታቸው በጣም ግርም ይለኛል እና በጣም ድፍረት የተሞላቸው ሀሳቦች ያነሳው። ድፍረት ስል የባለጌ ድፍረት ማለት ነው። መልካም ድፍረት ወይ የጀግንነት ድፍረት ለማለት አይደለም። ለማንኛውም ወደ ዋናው ስቱዲዮ ልመልሳችሁና እስቲ ሰፋ አድርገን እንየው ሀሳቦቹን። የመጀመሪያ ያነሳው ሀሳብ እንግዲህ እንዳልኳችሁ ድሃ ጥቁር ጉንዳን ነው የሚል ነው። የጅምላ መገለጫ ነው እያወጣ ያለው። በቃ ድሃ ጥቁር ጉንዳን ነው ብሎ አንዳንድ ድሃዎች አላለም። የሆነ ስፔሲፊክ ባህሪ ስላላቸው ድሃዎች አይደለም እያወራ ያለው። በጥቅሉ ድሃ ሲባል ጥቁር ጉንዳን ነው ይልና ለድሆች በሙሉ አንድ የሆነ የጅምላ ፍረጃ ይከተላል። ድሃም ሀብታምም በየሴታቸው ነበር የሚፈረዱት አይደል? ጥሩ ሀብታምም ጥሩ ድሃም ሊኖር ይችላል። መጥፎ ሀብታምም መጥፎ ድሃም ሊኖር ይችላል። አንድ ሰው ድሃ ስለሆነ ብቻ መጥፎ አይሆንም፣ ወይም ደግሞ ጥሩ አይሆንም። ሀብታም ስለሆነ ደግሞ ጥሩ አይሆንም፣ መጥፎ አይሆንም። የየራሱ ባህሪ ይወስነዋል፣ አስተዳደግ ይወስነዋል፣ የሚከተላቸው እሴቶች፣ ብዙ ቫሪያብሎች አሉ በዚህ ውስጥ የሰዎችን አስተሳሰብ፣ ምንነት፣ መልካምነት ሊወስኑ የሚችሉ። እሱ ግን አቶ ዮናታን ይመጣል። ድሃ በሙሉ ጥቁር ጉንዳን ነው፣ ከያዘ አይለቅም፣ በቃ እሾሁን እዛው ሰክቶብህ ነው የሚለቀው ብሎ በጥቅሉ ድሃዎችን በሙሉ አንድ አይነት አድርጎ በቃ አንድ ሰው አንድ ባህሪ ያለው ሰው አይነት አድርጎ ያመጣቸዋል። which is very ignorant ማለት ነው። ከያዘ አይለቅም እሾሁን ይተዋል ሲል ምንድን ነው? ግልጽ አይደለም። ግልጽነት የጎደለው ወቀሳ ነው። ምንድን ነው እሾሁ? ምንን ለማሳየት ነው? ግን በጥቅሉ ድሃን መጸየፍ መሆኑ ግን ግልጽ ነው። እሾሁን ይተዋል ሲል በመልካም አካሄድ አይመስልም። ስለዚህ ለመሳደቢያ አድርጎ ወይ እንደ መጥፎ ነገር መግለጫ አድርጎ ነው እያወራ ያለው እና ድሃን መጸየፍ መንፈሳዊነት ነው ወይ? እስቲ መጀመሪያ ለፓስተር ዮናታን ጠይቁልኝ። መንፈሳዊ ሰባኪ ተብለህ ነው አይደል የመጣው? ቢያንስ የትኛውም ሰባኪ ወደ መንፈሳዊ ህይወት ሰዎችን ሊጠራ ነው መጀመሪያ የሚነሳውና ድሃን መጸየፍ መንፈሳዊነት ነው እንዴ? መጽሐፍ ቅዱስስ እንዲህ ያስተምራል እንዴ? ከየት ነው ያመጣኸው እንዲህ አይነቱን አመለካከት ማለት ነው? ሌላው ቀርቶ በሀብታምና በድሃ መካከል ያለ የመደብ ጦርነት መንፈሳዊ ነው እንዴ? እኔ መንፈሳዊ አይመስለኝም። መንፈሳዊ ይዘት የለውም። ምናልባት የሶሻሊዝምና የካፒታሊዝም ጸብ ይሆናል እንጂ መንፈሳዊ ዓለም ውስጥ ግን ወይም መንፈሳዊ ኑሮ ውስጥ መንፈሳዊ አስተሳሰብ ውስጥ የመደብ ጦርነት በሀብታምና በድሃ መካከል ሊኖር ይገባል ብዬ አላምንም። ሰውየው ወደ ምን እየጠራ ወደ ምን እየሰበከ እንደሆነ ግልጽ አይደለም። ድሃን ማክበር ነው መንፈሳዊነት። መንፈሳዊነት ሲባል እኛ የምናውቀው ሰዎች ሃይማኖቶች የሚያስተምሩት ሰዎች ድሃን እንዲያከብሩ፣ ድሃን እንዲንከባከቡ፣ ድሃን ክብር እንዲሰጡ፣ እንዳያሳንሱ፣ እንዲተናነሱ ለድሆች። ይሄ ነው እሴት ተብሎ የሚነገረው፣ መልካም ተብሎ የሚነገረው። ድሃን ለቃቃሚ እያልክ መሳደብ፣ በጥቅሉ የመጥፎ እይታ ማሳደር ምኑ ነው መንፈሳዊነቱ ማለት ነው? እንደውም እውነቱን እንነጋገር ከተባለ ከሀብታም ካዝና እንኳን ድሃዎች ድርሻ አላቸው። ለምሳሌ በእስልምና የዘካ ጽንሰ ሀሳብ አለ። የዘካ ስርዓት መሰረት እዚህ ላይ የተመሰረተው ብር አካብተህ ሊሆን ይችላል፣ ሰርተህ ሊሆን ይችላል። ነገር ግን ከሰራሁ ብር ላይ ቢያንስ የተወሰነውን መልሰህ ለማህበረሰቡ መዋል አለብህ። ድሆችን ከድህነት ለማላቀቅ ልታውለው ይገባል ነው። ሰደቃም ቢሆን መሰረቱ ይሄው ነው። ሰደቃ ማለት ልግስና፣ ለሰዎች መለገስ፣ መስጠት በመንፈሳዊነት የሚበረታቱ ነገሮች ናቸው እና እንደውም ከሀብታም
ካዝና ላይ አለ ማለት ነው። ከካዝና ውስጥ እንደውም የተወሰነው ፓርት የነሱ ነው። በዘካ ስርዓት ከሆነ ለምሳሌ በእስልምና ከማይንቀሳቀስና አመት ከሞላው ንብረት ለምሳሌ 2.5 በመቶውን መልሶ ለድሆች ማስረከብ አለበት ድህነታቸውን በሚቀርፍ ሁኔታ ይላል። እንደውም በተለያየ ጊዜ ለድሆች ስለመስጠት ስለመለገስ ሲያወራ ቁርአኑ ምንድነው የሚለው? ወአቱሁም ሚን ማሊላሂ الذي አታኩም ስጧቸው ይላል። ሚን ማሊላሂ الذي አታኩም ሚን ማሊኩም አይልም። ከገንዘባችሁ ስጧቸው አይደለም የሚለው፣ አላህ ለእናንተ ከሰጣችሁ ገንዘብ ስጧቸው ነው የሚለው። ስለዚህ ባለቤቱ እኔ ነኝ እያለ ነው። አንተ ዘንድ ያለው ገንዘብ የሰጠው እኔ ነኝ። ስለዚህ ስትሰጠው ራሱ ከኔ ገንዘብ ነው እየሰጠህ ያለው ይልሃል። መልእክቱ ይሄ ነው። ልክ የኔ የሰጠሁት ለገስኩለት ብለህ እንኳን እንዳይሰማ ይህንን ገንዘብ ይህንን ሲሳይ የሰጠው እኔ ነኝ። ሚን ማሊላሂ الذي አታኩም ከሰጣችሁ አላህ ከሰጣችሁ ገንዘብ ለድሆች ለግሱ ስጡ ይላል። በዚህ አይነት ስነ ልቦና የበላይነት ስነ ልቦና እንዳይዝህ ማለት ነው። እና ከዛ አንጻር ዘካ በወጉ ቢሰጥ ኖሮ በነገራችን ላይ በዓለማችን ላይ አንድ ሰው በረሃብ ባልሞተ ነበር። በትክክል እያንዳንዱ ሀብታም በአመት ሞልቶ 2.5 በመቶ ዘካውን ቢከፍል እስቲ ድህነት ይሆናሉ ብላችሁ አስቡ። የምድር ሀብት እኮ 90 በመቶ 10% በማይሞሉ ሰዎች እጅ ስር ያለ መሆኑ እጅግ ያሳዝናል። ከዛ በኋላ የሚያነሳው ነገር አለ። ሁላችንም ራቁታችንን የመጣ ነው፣ ግን ሰው ያለ ምክንያት ድሃ አይሆንም የሚልና ሀብታም ይሆን ነው በጉብዝ እንትን ነው ያለ ምክንያት ድሃ አይሆንም ይለናል። እዚህ ሐሳብ ውስጥ የተረገዘው እንትን አመለካከት ምንድነው? ሀብታም ይሆን ነው በጥረታችን በጉብዝናችን ባሪፍነታችን ነው። ሌላው ሰው ደግሞ ድሃ የሆነው ምክንያት ስላለው ነው። እሱን ደግሞ ምክንያቱ ላይ በኋላ ስንፍናና ምንድነው ሌላ ብሎ የሚያመጣው አለ። እሱን እናየዋለን። ግን እዚህ አመለካከት ውስጥ የተጸነሰው ሐሳብ ሀብታም የሆነው በጉብዝናችን ነው የሚል አመለካከት ነው። ይሄ ደግሞ እጅግ በጣም ጥመት የተላበሰ አመለካከት ነው። ምናልባትም በእስልምና ለምሳሌ በሙሳ ዘመን ቃሩን የሚባል ሰው ነበር። ቃሩን ማለት ከሙሳ ህዝቦች ውስጥ ነው። እጅግ በጣም ሀብታም ነው። ነገር ግን ሀብቱን በጣም ፍሌክስ ማድረግ ይወዳል። በቃ ለሰዎች ማሳየት፣ በቃ ሀብቱን በየጊዜው ዲስፕሌይ ያደርጋል። መጥፎ ፈሳድ በማስፋፋት መጥፎ ነገሮችን በማስፋፋት ያውለዋል ገንዘቡን። ከምንም በላይ ግን በጣም መጥፎ አመለካከቱ ምንድን ነበር? ወማ ኡቲቱሁ አላ ዒልሚን ዒንዲ ይህንን ሀብት የተሰጠሁት በእኔ እውቀቴ ነው፣ በእውቀቴ ምክንያት ነው፣ በችሎታዊ ምክንያት ነው እያለ በጣም ይጎርር ነበር። እና መጨረሻ ላይ አላህ ተቆጥቶበት እሱንም ንብረቱንም እንዳለ እንዳሰጠመው ወደ ምድር ውስጥ በምድር መንቀጥቀጥ ከነ ንብረቱ ሰጥሞ እንዲሞት እንዳደረገው ይነገረናል። እና ከቁርአን ላይ ከተጠቀሰው ታሪኩ ሰዎች አመለካከታቸውን እንዲገሩ በተለይ በጉብዝናዬ ነው በቃ ይሄን ሀብት ያገኘሁት ይሄን ስኬት ያገኘሁት እያሉ መንቦጣረር በፍጹም ትክክል እንዳልሆነና የአላህን ጸጋ የረሳ አካሄድ መጥፎ እንደሆነ ይነገረናል አይደል? ቃለ الذي ምንድን ነበር ህዝቦቹ እንዲህ አትበል ይሉታል። ተው መጥፎ ነገር አታስፋፋ፣ ሀብት አለኝ ብለህ እንዲህ አታድርግ ይሉታል። ግን ምክራቸውን አልሰማም። ምናልባትም ይቀኑት የነበሩት ሰዎች በሱ ሀብት በሱ ዲስፕሌይ ኦፍ ፕሮፐርቲ በጣም ይቀኑና ምነው እኛም እንደሱ የታደልን በሆንን ይሉ የነበሩት ሰዎች መጨረሻ ላይ ከነ ንብረቱ ሲሰምጥ አይተው ለካ እንዲህ አይነት ነገር ትክክል አይደለም የሚል አመለካከት ላይ እንደመጡ ይነግረናል። በጥቅሉ ጥመት ያዘለ አመለካከት ነው። ያለ ምክንያት ሰው ያለ ምክንያት ድሃ አይሆንም ሲል ያለ ምክንያት ሀብታም አይሆንም የሚል አመለካከት ያዘለ ስለሆነ ማለት ነው። ድህነት ሁሌም የድሃው ጥፋት አይደለም። እንግዲህ ፓስተር ዮናታን ይህንን ነው መረዳት ያልቻለው which is በጣም ኤሌመንተሪ ነገር ነው። ይህንን መረዳት እንዴት እንዳቃተው አይገባኝም። የሪዝቅ ወይም የሲሳይ ኮንሴፕት በሁሉም ሃይማኖት ዘንድ አለ። አምላክ ሲሳይ ለሰዎች ይሰጣል ነው እና ሰማያዊ ሃይማኖቶች ሁሉም አምላክ ለሰዎች ሀብት እንደሚሰጥ የተለያየ ጸጋ እንደሚሰጥ ያስተምራሉ። ይሄ ቁርአኑም የሌሎችም ሃይማኖቶች ያስተምሩት ከዚህ አንጻር የሚቃኝ ነው። ሀብትም ድህነትም ግን ፈተና መሆናቸውን ማየት እንችላለን። ምክንያቱም የሰው ልጅ ሀብት ስትሰጥ በዛ ሀብትህ ምን ሰራህበት ነው? መጥፎ ነገር ሰራህበት ወይስ መልካም ነገር አደረክበት? የድሆችን ሀቅ ሰጠህ ወይስ የድሆችን ሀቅ ከለከልክ? ኃጢአት ሰራህበት ወይስ መልካም ስራ ካበትክበት? ያንን ለማየት የሚሰጥህ እንትን ነው። ድህነትም ሲሆን እንደዚሁ ደግሞ ፈተናህ ነው። ምንድነው? ትዕግስት ታደርጋለህ ወይ? አላህ በወሰነልህ ነገር ትዕግስት ይሰማሃል ወይ? ወይስ ራስህን ትጠላለህ ወይ? መጥፎ
ነገር አድርገህ ታያለህ ሆይ ነው። ምክንያቱም ሀብት በራሱ የሰው ልጅ ስኬት መለኪያ ሊሆን አይችልም። ራሱ ያንን ማድረግ ራሱ እጅግ ከባድ ችግር ነው ማለት ነው። እንደውም ሱረቱል ፈጅር ላይ ምንድነው ሀብታም ሲሆን ደስ ይለዋል፣ በቃ አላህ እንትን ዋልልኝ ይላል። ልክ ግን ትንሽ ሲሳዩ ሲጠብበት ገንዘቡ ሲያንስ ግን ኧረ እንደው በቃ አምላኬ ጠላኝ ይላል ብሎ ያወግዛል እንዲህ አይነቱን አስተሳሰብ። ለምን እንዲህ አይነት ሰው የስኬት መለኪያ የሚያደርገው ራሱ መጀመሪያውኑ ሀብትን በመሆኑ ይሄ ደግሞ በጣም የተሳሳተ አስተሳሰብ ስለሆነ ማለት ነው። እንደው ሀብትም ድህነትም ፈተና ነው የሚለውን ንግግር እኔ ከምነግራችሁ ይልቅ አንድ ቆንጆ ንግግር ላምጣላችሁ። የዩኤፍሲ ቻምፒዮን አሁን ኦልሞስት ጡረታ ወጥቷል። ኻቢብ ኑርማጎሜዶቭን ታውቁታላችሁ ብዬ አስባለሁ። ኻቢብ ሆል ኦፍ ፌም የሚባል ሽልማት አለው ዩኤፍሲ ላይ እና እዛ ላይ ቀርቦ የሽልማት ንግግሩን ሲያደርግ በጣም ቆንጆ የአንድ ደቂቃ ንግግር ተናግሮ ነበር እና እስቲ የእሱን ንግግር እንየውና ድህነትም ሀብትም በአጠቃላይ ስኬትም የሰው ልጅ ፈተና ነው የሚለውን አስተሳሰቡን በደንብ ለማየት እንሞክር። በጣም የወደድኩት ንግግር ስለሆነ ነው ማሳያችሁ። አንድ ጊዜ እሱን አይተን እንመለስ። ቆይ ዝም በል ዮናታን፣ አሁን አንተ ተረኛ አይደለህም። የኻቢብን ንግግር እናስቀድም። Alhamdulillah, thanks God. Like a lot of people underestimate one things. When they become famous, when they become rich, when they become success, they all beginning to talk about, this is because of my mindset, this is because of I work hard, this is because my business mind is very smart, I'm very strong guy, I can handle anything in the world, That's why I become like very success, for example. They all talk about this. But what about other millions and millions people around the world who work so hard, but they don't have this position, what I have? It's mean this is test from Allah. This is test from God. He give you this. He want to test you, how you're going to handle this, And don't make this mistake, guys. Everything come from God, Thank you. በጣም ብሪሊያንት የሆነ ንግግር ነው። ስሙት እንግዲህ ምንድን ያለው በስኬት እንግዲህ ጫፍ የደረሰ ሻምፒዮን ነው። ከ29 በላይ ጊዜ አሸንፏል። አንድም ቀን ተሸንፎ አያውቅም። ሆል ኦፍ ፌም ላይ አስገብተው ሸልመውታል። በስፖርቱ በጣም ጫፍ የደረሰ ፒናክል ላይ የደረሰ ትልቅ ስኬታማ ሰው ነው እና ምን ይላል ሽልማቱን ሲሰጡት ሰዎች ብዙ ጊዜ ስኬት ላይ ሲደርሱ ጥሩ ነገር ሲያገኙ በቃ እንዴት ነው እዚህ ቦታ ላይ የደረስከው ሲባል ሁሉ ጊዜ ክሬዲቱን የሚወስዱት ለራሳቸው ነው ይላል። በቃ እኔ አስተሳሰቤ ጠንካራ ስለሆነ በጣም እርግጠኛ ነበርኩ እንዲህ ለማግኘት በቃ አእምሮዬን አዘጋጅቼ በጥንካሬ ሳልበገር ምናምን እያሉ ስለራሳቸው ጉራ ነው የሚያወሩት ይላል። ግን እኮ እንደዛው ልክ እንዳንተ ጠንክረው ይሰሩ እንዳንተ የለፉ እንዳንተ ብዙ ነገር ያደረጉ በሚሊዮን የሚቆጠሩ ሰዎች አንተ የደረስክበት ላይ አልደረሱም። ስለዚህ ጠንክረ ስለሰራህ ብቻ ያገኘው ነገር አይደለም ይላል። የአላህ ውሳኔ እዚህ ላይ ይኖራል። ፈጣሪ ለሰዎች መስጠት የሚፈልገው ጸጋ አለ። እያንዳንዱን ሰው የሚፈትንበት ነገር ይለያያል። በጣም ወተር ታይት ሎጂክ ነው። ከምሬ ነው የምላችሁ። አስቡት እስቲ ይሄንን ሌሎች ሰዎችም ይናገሩታል። በየጊዜው ሰማለሁኝ። አንዳንድ ሞቲቬሽናል ስፒከሮችም እንትን ይላሉ። ጠንክረ ስለሰራህ ብቻ አይደለም፣ ጠንክረ ሰርተህም ስትፈጋ ልትኖር ትችላለህ። ያንን ስኬት ላታገኘው ትችላለህ። የግዴታ ጠንክረ ስለሰራህ ብቻ ስኬት ታገኛለህ ብሎ ነገር የለም። ያም ቢሆን ግን ኦፍ ኮርስ ጠንክረ መስራት አለብህ። ምክንያቱም አታውቅም። አንተ መጨረሻውን ስለማታውቅ ዝም ብለህ መልፋት ይኖርብሃል። ከዛ ጋር አይገናኝም። ስራ አቁም አይደለም። ነገር ግን አንድ ነገር ስኬታማ ስለሆንክ ብቻ አይ በቃ ይሄን ስኬት ያገኘሁት እንዲህ ስላደረኩ ነው ብለህ ለራስህ ሁሉንም ክሬዲቱን መስጠት ፌር አይደለም። በጣም እንደዛ አይነት ወጥመድ ውስጥ እንዳትገቡ ይላል። እንደዛ አይደለም። አላህ ሊፈትነን የሚሰጠን ነገር ነው። ምን እናደርግበታለን የሚለውን ነገር ሊያይን የሚሰጠን ነገር ነው ይላል። እሱ በአንድ ደቂቃ በኮልታፋ እንግሊዝኛ ነው የተናገራት። ንግግሩ በጣም ቦምብ የሆነ ንግግር ነው። በጣም ወደ ራሳችን እንድናይ የሚያደርገን ንግግር ነው እና ሂዩሚሊቲ ወይም ተናናሽነት ራስህን ማስተናነስን
ያስተምራል ማለት ነው። ይሄ እንግዲህ የነጻ ትግል ሰው ነው፣ የሃይማኖት አስተማሪ ወይ ምናምን አይደለም። ግን በአንድ የነጻ ትግል ተጫዋች በስፖርተኛ ደረጃ እንኳን በሻምፒዮን ደረጃ እንኳን እንዲህ አይነት መተናነስ ስታይ፣ በዚህ በኩል ደግሞ ፓስተር ዮናታን ትልቅ ሰባኪ ተብሎ በዚህ ደረጃ ድሃን ሲያናንቅ ምን ሲል ማየት በጣም ያሳፍራል ማለት ነው። በስኬት ጫፍ የደረሱት እንኳን እንዲህ እንትን ሲሉ አልታይም። እና ድሃን እንዴት መጸየፍ እንዴት ፌር ሊሆን ይችላል ነው አሁን ዮናታን ያሳየን። ድሃን የመጸየፍ ነገር ነው። ድህነትን ለመቀየር የማነሳሳት ወይም ድህነት ጥሩ አይደለም ስሩ እኮ አይደለም እያለ ያለው፣ ድህነትን እያጣጣለ ነው ያለው። ያ ደግሞ እጅግ በጣም ትክክል ያልሆነ ነገር ነው ማለት ነው እንጂ ድሃን በጥቅሉ መጸየፍ ፈተናውን መውደቅም ነው። የሀብት ፈተናው አንዱ ለድሆች የሚኖርህ ክብር፣ ለድሆች የምትሰጠው ነገር ነው አይደል? ጊቪንግ ባክ ቱ ዘ ኮሚዩኒቲ ይሉታል አይደል? ፈረንጆች እንኳን ከዛ አንጻር እጅግ በጣም የወደቀ አመለካከት ይዞ ነው እያስተጋባ ያለው ፓስተሩ ማለት ነው። እንደውም እንዲህ አይነቱ አመለካከት በነገራችን ላይ ይሄ በጣም ድሃን መጸየፍ፣ ድሃን ማናናቅ ከነጭራሹ ከክህደት ጋር የሚተሳሰር ባህሪ እንደሆነ ለምሳሌ እስልምና ያስተምራል አይደል? አራአይተ ለዚ ዩከዚቡ ቢዲን፣ አታየውም ወይ ያንን በሃይማኖት የሚያስተባብለው ዩከዚቡ ቢዲን፣ በሃይማኖት የሚያስተባብለውን ሰው ታየዋለሁ፣ ከሃዲውን ሰው ታየዋለሁ ይላል። ፈዛሊከ ለዚ የድዑ ልየቲም፣ ያ አባት አልባ ልጆችን የሚገፈትረውን ሰው አትመለከተውም ይላል። ወላ የሑዱ አላ ጣዓሚል ምስኪን፣ ሰዎችን በማብላት ላይ ድሆችን በማብላት በመመገብ ላይ ሰዎችን ሲያነሳሳ አታየውም። በቃ ያጣጥላ፣ እንዲህ አይነት ነገሮች ላይ አታገኘውም። በጎ ስራ ላይ ሲሳተፍ አታገኘውም ይላል። እና እንዲህ አይነቱ ባህሪ በጣም የተወገዘ መሆኑ ሊታወቅ ይገባል። እና መንፈሳዊ ነኝ የሚል ሰው ቆሞ ድሆችን መስደብ፣ ማናናቅ፣ ለቃቃሚ እያለ መሳደብ በጣም አሳፋሪ ነገር ነው። ከዛ ውጭ ቀጥሎ የሚያነሳው ሀሳብ ወይ አመሉ ነው ወይ ስንፍናው ነው። አንድ ሰው ዝም ብሎ ድሃ ሊሆን አይችልም፣ ወይ አመሉ ነው ወይ ስንፍናው ነው ብሎ ሲናገር ይታያል። ይሄ እልም ያለ ኢግኖራንት የጅምላ ፍረጃ ነው። እጅግ በጣም የተሳሳተ እጅግ በጣም ኢግኖራንት የሆነ ፍረጃ ነው። ለምን? ስንፍና አመልም የድህነት ምክንያት ሊሆኑ ይችላሉ። ኦፍኮርስ ሰዎች በአመላቸው ምክንያት አጓጉል ሀቢት ውስጥ ገብተው ሊደህዩ ይችላሉ። ኦፍኮርስ አንድ ቫሊድ ምክንያት ነው። ወይ ደግሞ ስንፍናም በራሱ የቻለ ሊሆን ይችላል። ነገር ግን ልክ እነዚህን እንደ ብቸኛ ምክንያቶች አድርጎ መጥቀስ የምንኖርበትን ዓለም አለመገንዘብ፣ የሰዎችን ኑሮ አለማየት ነው። የዓለማችን ድህነት እጅግ ውስብስብ ነው። አሁን ዮናታን በጣም ሲምፕሊፋይ አድርጎ እንደሚናገረው አይደለም። እንደውም ዛሬ ላይ በዓለማችን አብዛኛው ሰው ድሃ የሆነው ሰነፍ ስለሆነ አይደለም፣ ድሃ የሆነው አመል ስላለበት አይደለም። እውነቱን ለመናገር ኢፍትሃዊ የሆነ የዓለም ኢኮኖሚ ስርዓት ስለሰፈነ ነው ብዙ ሰዎች አሁን እየታረዙ እየተራቡ ያሉት። ምድር ላይ ያለው ሪሶርስ የሰው ልጅን መመገብ ሳይችል ቀርቶ አይደለም ሰዎች ድሃ እየሆኑ ያሉት፣ በረሃብ እየሞቱ ያሉት። ይልቁንም ኢፍትሃዊ የሆነ የሀብት ክፍፍል ስለሰፈነ ነው። ይህንን እንዴት ነው መረዳት ያቃተው? አንድ ሰባኪ ነኝ የሚል ሰው፣ መድረክ ይዞ ብዙ ሰዎችን የሚነዳ ሰው እንዴት ብሎ ነው እንዲህ አይነት ነገሮችን የማይረዳው? ሪሶርስ በአግባቡ እንትን አይልም፣ አይከፋፈልም። አሁን ላይ የዓለም ሀብት በጥቂት ሰዎች እጅ ገብቷል። ነገስታት ቀደም ባለው ዘመን በሀብት ሲንፈላሰሱ ኖረዋል። በአገሪቱ ሀብትና በንጉሱ ሀብት መካከል ልዩነት እስከማይኖር ድረስ ማለት ነው። ቅኝ ገዥ ስርዓቶች ከዛ በኋላ በነበረው ደግሞ በኮሎኒያሊዝም ነጮች መጥተው ኤዥያን፣ አፍሪካን ሲገዙ ኖረዋል። በቅኝ ገዝነት ሲበዘብዙ፣ ሀብቱን ሲወስዱ፣ የሰው ሀብቱን የማዕድን ሀብቱን ሲዘርፉ ኖረዋል። አሁንም ድረስ በእጃዙር ቅኝ አገዛዝ ጠፍረው ይዘዋል። በዘመናዊ ስርዓትም ቢሆን ሙሰኝነትና ብዝበዛ ዋና የድህነት ምንጮች ናቸው። አፍሪካ ለምንድን ነው ድሃ የሆነችው? ከሌሎች እንትኖች አህጉሮች አንጻር ስትታይ እጅግ በጣም ሀብታም የሆነ ሪሶርስ ያላት፣ ማዕድን ያላት፣ የውሃ ሀብት ያላት እጅግ በጣም ምርጥ የሚባል ሀብት የያዘች እንትን ናት። እንደውም ለዓለም በሙሉ መብቃት የሚችል ደረጃ ያለው ማለት ነው። ግን አሁንም ድረስ አፍሪካ ላይ በረሃብ ይሞታሉ። ለምን ከተባለ ሀያላን ሀገራት ሀብታም የሚሆኑት ሌላውን በማደህየት በመሆኑ ለረጅም ጊዜ ሲያደህዩ ኖረው ሄደው ከቅኝ ግዛት ሲወጡም ጭምር በቋሚነት ጥቁሮች አፍሪካውያን እየተጣሉ የሚኖሩበትን የድንበር ስርዓት ነው ቦምብ ቀብረው የሄዱት ማለት ነው። እንግሊዝ በዋነኝነት የሰራቸው ይህንን ነው። በአስተዳደሩን ሰጥተው የሄዱት ሆን ተብሎ በግጭት ውስጥ አፍሪካውያንን በግጭት ውስጥ በሚያኖር መልኩ ነው
ኦልሞስት ታይም ቦምብ ቀብረው የሄዱት ማለት ነው። ከዛም በኋላ ለብዝበዛ እንዲመቻቸው ግጭቶችን ስፖንሰር ያደርጋሉ፣ አምባገነኖችንና አስበዝባዦችን ይደግፋሉ። በተለይ ደግሞ የሀገራቸውን ሀብት የሚያስበዘብዙ ለምዕራቡ ዓለም እንደ ልብ የሻቸውን የሚያሰሩ ሰዎችን በስልጣን ላይ እንዲኖሩ በማድረግ በስለላ ድርጅቶቻቸው፣ በኢኮኖሚ ድርጅቶቻቸው፣ በና IMF በምን እነዚህን ሁላ ነገሮች ነው የሚሰሩት። ዘይትና የተፈጥሮ ሀብቶችን አሁንም ድረስ በወረራም ጭምር እየዘረፉ ቆይተዋልና ዓለማችን ላይ አሁን ድህነት ለምንድን ነው ያለው ብንል አንድ ምክንያት ሊኖር ይችላል። ፓስተር ዮናታን ይመጣና በቃ የድሃው ሁለትን ምክንያት ነው ያለው። አንደኛው ምንድነው? ስንፍና ነው። ሁለተኛው ምንድነው? አመሉ ነው። ቬሪ ቻይልድሽ ስታፍ ከምር በጣም በቃ ኤሌመንተሪ የሆነ ኢግኖራንት የሆነ ንግግር ነው እየተናገረ ያለው እና እንትን ነው ዓለምን መመልከት አለመቻል ነው። በጣም ሲሊ የራሳቸው ሀብትም ቢሆን ፍትሐዊ ክፍፍል የለውም። እውነቱን ለመናገር አሜሪካ ላይ ለምሳሌ ፍትሐዊ ክፍፍል አለው ብለህ ብታይ የለም እኮ የክሬዲት ካርድ ባርነት ነው ያለው። ሰዎች በዳ የሚኖሩበት አንድ ደሞዝ ካመለጣቸው ከስራቸው ከወጡ በረሃብ የሚሞቱበት ነው እኮ። ትላልቅ የሚባሉት ከተሞች ላይ 30 ሺህ 40 ሺህ ሆምለስ እኮ አለ በህንፃ በተጠቀጠቁ ቦታዎች ላይ ማለት ነው። እነሱም ቢሆን እንትን አይደለም። ይኸው አሜሪካ ለምሳሌ በየቀኑ ለእስራኤል $19 ሚሊዮን ትከፍላለች። የራሷን ዜጎች ግን ሕክምና እንኳን ሽፋን ማድረግ አትችልም። ይህ ፍትሐዊ የሆነ ስርዓት እነሱም ጋር አለ። ያው ከኛ አንጻር የተሻለ ነው አይደለም የሚለው ሊያከራክር ቢችልም ከዛ ውጭ ጦርነት ፈጠራና መሳሪያ ሽያጭ ዋና አጀንዳቸው ሆኖ በዓለም አቀፍ ደረጃ አገራትን ሲያደህዩ ሲበዘብዙ ይታያል። የወለድ ስርዓቱ ዋና በዝባዥ የሆነ ነገር ነው አይደል? ወረቀት ይሰራሉ። ምንም ባካፕ የሚያደርገው የእንትን ሪዘርቭ የጎልድ ሪዘርቭ የለውም። ቀጥታ ወረቀቱ ላይ ይጽፉበታል። ከዛ በኋላ ዋጋ ይኖረዋል። ያንን በኮምፓውንድ ብድር ያበድሩታል። ሌሎች ሀገራት ላይ በዕዳ ይዘፈቃሉ ማለት ነው እና የወለድ ስርዓቱ በዝባዥ ነው። ሁልጊዜም ድህነት እየተስፋፋ እንዲሄድ የሚያደርግ ነው። ሁልጊዜ ዕዳ እንዲበዛብህ የሚያደርግ ነው። ድሃው የበለጠ ይደህያል፣ ሀብታሙ የበለጠ ያካብታል። የቀረጥ ስርዓቱ በዝባዥ ነው። ሌላው ቀርቶ ሀብታሞች ቀረጦቻቸው በየጊዜው በዓለም አቀፍ ደረጃ እንትን ይባልላቸዋል ማለት አውፍ ይባልላቸዋል። ቀረጦቻቸውን ላለመክፈል በጣም ብዙ አይነት ቴክኒኮችን ይጠቀማሉ። የመንግስት ሰራተኛው ምኑ ታች ያለው ማህበረሰብ ደግሞ ሁልጊዜ ቀረጡን እስከ ጥግ ድረስ ይወሰድበታል። ቬሪ ሲሊ ሲስተም በዓለም አቀፍ ደረጃ ያለ ማለት ነው። እኒህ ሁላ ነገሮች ድህነትን ፊውል የሚያደርጉ ናቸው። ዮናታን ሆዬ ይነሳና ድሃ የሆንከው ወይ በአመልህ ነው ወይ በስንፍናህ ነው ብለው በጣም አስቂኝ የሆነ ቲዮሪ ያስቀምጥልናል። ከዛ በኋላ የሚያነሳው ነገር አለ። ብር የማያስገኝ ነገር ላይ ማንም አይቀድመንም ብሎ ያነሳል። ይሄ በተወሰነ ደረጃ ትክክል ሊሆን ይችላል። ይሄ ምናልባት በሙሉ ስህተት የምለው ነገር አይደለም። አነጋገሩ ምኑ መጥፎ ቢሆንም ማለት ነው። ብዙ የሚወቀስ ልማድ ሊኖረን ይችላል፣ የቆጣቢነት የምን የምንለው ግን ለዚህም ቢሆን ዋናው ምክንያቱ የኢኮኖሚ ስርዓቱ የተበላሸ መሆን ነው። ለምን ከተባለ ውጤታማ እንዳይሆኑ የሚያደርግ ሰዎች ውጤታማ ቢቆጥቡም ውጤታማ እንደማይሆኑ ከተሰማቸው ሰዎች ስርዓቱ ሪግድ ከሆነ ለነሱ አንፌር አድቫንቴጅ ሆኖ በሙስና በምን የሚቸገሩ ከሆነ ሰዎች ቁጠባ ምናምን ነገር ብዙም ላይፈልጉ ይችላሉ ማለት ነው። ግን ይህንንም ቢሆን የምታስተምረው በስድብና በንቀት አይደለም። እንደውም ምን ይላል? እንደ ውሻ ለመዞር ማንም አይቀድሞም፣ በከተማ መጋኛ እንደመታው ውሻ ይላል። ቶሞካና ቃተኛ ለመግባት ማንም እንትን አይለውም ይላል። ያለ አቅም መኖርን ለመተቸት ከሆነ ባልከፋ ነበር። ግን ለምን በዚህ መልኩ ሰውን በሚያንቋሽሽ መልኩ ያመጣዋል? መንፈሱ ያ መሆን አልነበረበትም እኮ አይደል እንዴ? ያ አይደለም። ምክንያቱም እሱ የሚናገርበት የማነናቅ አይነት ይዘት እንጂ አይ ሰዎች ያለ አቅም እየኖሩ ተቸግረዋል የሚል አይነት ሆኖ አላገኘሁትም። እንደዛ ቢሆን ትክክል በሆነ ነበር። ሰዎች ለምንድነው የማይቆጥቡት ካልን ግልጽ ነው። የመለወጥ ተስፋ ካጣህ ያለ አቅም መኖርን ያመጣል። ለምን ከተባለ ሰዎች ቆጥቤ ያልፍልኛል የሚል ነገር እንትን ይላሉ። ለምሳሌ አሁን በአዲስ አበባ ኑሮ በድሃ ኑሮ እንዴት ብሎ ነው ቤት እገዛለሁ ብሎ ሊያስብ የሚችለው? ኢምፖሲብል እኮ ማለት አንድ ድሃ ብር እንዲህ በየወሩ የተወሰነ ቆጥቦ ምን ብሎ በስንት ዓመት ነው እንትን ሊገዛ ሊትራሊ መቼ ሆኖም ሊገዛ አይችልም። የሆነ የተለየ ሀብት ካላገኘ በስተቀር ቤት መግዛት የሚባል ነገር የለም። ድሮ እኮ ሰዎች ቤት ምናምን ቢያንስ ብዙ ሰዎች ቤት ሰርተው ቀልሰው መኖር ይቻል ነበር በድሮ ዘመን። ሊትራሊ ኢምፖሲብል።
ከደሞዜ ላይ ቆጥቤ መኪና ገዛለሁ ሊል አይችልም። ስለዚህ ምን ያደርግበታል? በቃ እንግዲህ ዘና ልበልበት፣ ቢያንስ የሆቴል ልደሰትበት፣ ወይ ቶሞካ ይገባል ወይ ሆቴል እየገባ ይበላል። ምን ያድርግ ይሄ ሰውዬ? ትፈርድበታለሁ? ቢቆጥበው ምን ሊፈጥርበት ይችላል? አሁን እኮ በቁጠባም የሚቻሉ ነገሮች አይደሉም ብዙ መሰረታዊ የሚባሉ ነገሮች። ከዛ አንጻር የመለወጥ ተስፋ ሲያጡ ሰዎች ባይቆጥቡስ ምን የሚገርም ነገር አለ? ብዙ ሰው ተስፋ ሲያጣ መቆጠብ ያቆማል። ሁሉም ሰው ደግሞ ስራ ፈጣሪ ሊሆን አይችልም። ሁሉም ሰው አንትረፕረነር መሆን እኮ አይችልም። ሰዎች እንደዛ ኢንተርፕረነር ሊሆን ይችላል እንዲህ ሁሉም ሰው አይችልም እኮ። ሁሉም ሰው እንደዛ አይነት ሜንታሊቲ የለውም። ተቀጥሮ የሚኖር የማህበረሰብ ክፍል ሊኖር ይችላል። ያ ደግሞ ቆጥቤ ያልፍልኛል የሚል ነገር የለውም። ታዲያ ድሃው የት ይሂድልህ? ቢያንስ ዘና አይበል እንደ ቢያንስ ሆቴል ገብቶ ምግብ ቢያምረው አይብላ ነው የምትለው? ለምን ቃተኛ ለአንተና አንተን የመሰሉ ሀብታሞች ብቻ ናቸው መሄድ ያለባቸው? ድሃው መዝናናት አያምረውም? ድሃው ቡና መጠጣት አያምረው? ይሄ ፌር ያልሆነ ነገር ነው። ቁጥቦትስ ምን ሊያደርግበት ይችላል? ሊትራሊ እኮ በቁጠባ የሚያልፍበት ምንም ሊሰራ የሚችልበት ነገር የለም። ብዙ ጊዜ ሰዎች እኮ እንዴት እንደሚኖሩ ራሱ እኮ አይታወቅም። ምናልባት ሙስና የሚስፋፋው ለዛ ሊሆን ይችላል። ሰዎች ደሞዛቸው ኪራያቸውን እንኳን አይከፍልላቸውም። ስለዚህ ቡና ይጠጣል፣ ከተማው ላይ እንደ መጋኛ እንደምታው ውሻ ይዞራል ትላለህ። ምን አለበት ድሃ ከተማው ላይ ቢዞር ነው? ወይስ ከተማዋ ያንተና የመሰሎች ሀብታሞች ነች? አንተና ሌሎች ሀብታሞች በቴስላችሁ በምናችሁ እናንተ ብቻ ናችሁ የምትዘዋወሩባት? ድሃው ቢያንስ ወኪ ብላ እንጂ ምን አድርግ ነው የምትለው? ፓስተር ዮናታን በጣም ፌርና ባለጌ ይዘት ያለው ንግግር ነው የምትናገረው። ድሃ ዘናይ ማለት መብት የለውም ወይ? ከድሃ የጸዳ ዓለም ነው ወይ የምትሹት? ረበሻችሁ የድሃው መኖር በቴስላ በምንስ ትንፈላሰስ ደበረ? አይተኸው ምንድን ነው ድህነቱ አጸየፈ? ያ ነው ከድሃ የጸዳ ዓለም ነው ወይ የምትሹት? ንገረን እስቲ አንተን የመሰሉ ጥቂት ሀብታሞች። ዲፕሊ ኦፌንሲቭ እና መንፈሳዊነት የጎደለው እጅግ በጣም አስቀያሚ ስብከት ነው። ይህንን በሃይማኖት ስም መድረክ ላይ ቆሞ ይሰብካል። እኔ ግርም ይለኛል። እዛ ደግሞ አብዛኛው የሚሰማው ሰው ምናልባት ብዙ ሰው ድሃ ሊሆን ይችላል። ስድብ ያጠጣል ቆሞ፣ ከዛ ደግሞ መዋጮ ይሰበስባል ከዛው ህዝብ ላይ ማለት ነው። በጣም የሚደብር ነገር ነው። ህይወት ላይ የቤት ኪራይ ህይወት ላይ ሲመጣ ውራ ነን ይላል። የቤት ኪራይ ላይ ስንመጣ ውራ ነን ይላል። ድሮ ውራ ማለት አንደኛ ይመስለኝ ነበር። ትዝ ይላችሁ ከነበረ ቆርኪ ምናምን ስንጫወት ውራ ይላል። ያ ማለት መጨረሻ ላይ ይሄዳል፣ አድቫንቴጅ ያገኛል ለማለት ነው። እና ብይ ምናምን ስንጫወት ትዝ ይላችኋል፣ ውራ ምናምን እና መጨረሻ ለማለት ነው። ምናልባት በአሁን ዘመን እኮ ጌም ሆኗል። አሁን ውራ በእርግጠኝነት ብዙ ወጣቶች እንበልና ከ15 ዓመት ጀምሮ እስከ 25 ዓመት ያላችሁ ወይም ደግሞ 23 22 ዓመት አካባቢ ያላችሁ ወጣቶች ውራ ማለት ምን እንደሆነ ካወቃችሁ እገረማለሁ። ከተመልካቾች እንዲህ አይነት ካላችሁ ኮሜንቱ ላይ ጻፉል። ብዙ ሰው አክቹዋሊ መልሱን ተናግሬያለሁ፣ ግን ታውቁ ነበር ወይ? ውራ ማለት ብዙ ጊዜ በእኛ ዘመን ያለን ሰዎች የምንረዳው ነው ማለት ነው። እኛ ሽማግሌዎቹ፣ ወጣቶቹ ለምንድን ነው እናንተ አሁን 20 ዓመት ምናምን ያለ ሰው የማያውቀው? ወጣት ህፃንነታችሁ ያለፈው በጌም በምናምን ነው። ስለዚህ የእኛን ዘመን የቆርኪ የብይ ጨዋታ ላታውቁት ትችላላችሁ በሚል ነው እንደዛ ምለው። እና ብቻ ምንድን ነው ህይወት ላይ ውራነን፣ የቤት ኪራይ ላይ ውራነን ይላል። መጨረሻ ላይ ቶሎ አንከፍልም ማለቱ ነው። ድሮ ውራ ማን ነው የቤት ኪራይ ለመክፈል በመቸገሩ ድሃ ይወቀሳሉ? እስቲ ንገረኝ ፓስተር ዮናታን። የጥንት ኑሮ እኮ ከኛ የሚሻልባቸው አንዳንድ ነገሮች አሉ። ድሮ ሰው በፕሪሚቲቭ ደረጃም ቢሆን ጎጆ ቤት ቀልሶ መኖር ይችል ነበር። የሳር ጎጆም ቢሆን ነበረው። አሁን እኮ አንድ ድሃ እኮ ሼልተር ማግኘት ራሱ ከባድ ነው እኮ። የራሱን ቤት የኔ የሚለው ቤት እኮ የለውም እውነቱን ለመናገር። የድሮ ሰው የሚያስበው ለምግቡ ነበር። እኛ ግን መኖሪያ እንኳን መሰረታዊ መጠለያ በጣም ከባድ ሆኗል። የምንኖርባቸው ህንፃዎች የተሻሉ ሊሆኑ ይችላሉ፣ ግን ከድሮ ከፕሪሚቲቭ ሰው የማይሻል የቤዚክ ሂውማን ነሰሲቲ አልተሟላለንም። እውነት አንዳንድ ጊዜ ሳስበው እንደዛ ይመስለኛል። በእኛው ስብስብ ዘመን ሃውሲንግ እኮ በራሱ ኢምፖሲብል ነው፣ ለድሃ የሚቀመስ አይደለም። እነ ዮናታን ናቸው የፈለጉትን ሰርተው መኖር የሚችሉት። ለ10 ዓመታት ዕዳ የሚዳርግ ነው ውስጥ ቤት ማለት ለኃይለኛ ግሽበት የተዳረገ ነው። ዛሬ የገዛኸው ቤት በበነጋታው እጥፍ ሊሆንልህ ይችላል። የኪራይ ወጪ ከደሞዝ በላይ ነው ለብዙ ሰዎች። ስለዚህ ይሄ ድሃ ምን ይሆንልህ? የት ይሄድልህ? ሊከፍል ቢቸገር ምን ይፈረድበታል? ኪራይ መክፈል አቅቶት ቢንገዳገድ ለምን ታሾፍበታለህ? እንደውም ፌስቡክ ላይ አንድ ሰው የጻፈውን አይቼ ነበር። ሐዋሳ ላይ ያለ ይላሉ እንትኑ ጽሁፉ
ፓስተር ዮናታን የሆነ G+1 ቤት ነበረው በጣም ድሮም ቢሆን ጉራ ይወድ ነበር ይላል እና እዛ ላይ ለመክፈል በጣም ይቸገር ነበር ኪራይ አለ። እንግዲህ አላቅም ምናልባት ያቀው ይሆናል ብዬ አስባለሁ። ይሄ ልጅ የተናገረው እውነት ከሆነ የጻፈው ምናልባት ፓስተር ዮናታን አንተም የሆነ ወቅት ላይ ኪራይ መክፈል ትቸገር የነበርክ ሰው ትሆን ይሆናል። የዛኔ ጉንዳን ነበርኩኝ። በነገራችን ላይ የዮናታን አክሊሉን የዱሮ ፎቶዎችን በጣም ክስት ጥቁር ያለ በጣም ገና የወጣትነቱ ፎቶ ሰዎች ፖስት እያደረጉ ማለት ነው ፓስተር ዮናታን ጥቁር ጉንዳን እያሉ ፖስት ሲያደርጉት እየሳኩ ነበር። ህዝብ ላይ ስትቀልድ ህዝብም አንተን መቀለጃ ያደርጋል ማለት ነው አልከበር ስትል እና ከዛ አንፃር ድሆችን ከነጭራሹ መክፈል ባለመቻላቸው መውቀስ በጣም አሳፋሪ ነው። እና ድህነት ላይ አንደኛ ነን ካለ በኋላ ምን አለ? ልክ ድህነት ውድድር አስመስሎት ማለት ነው። ድህነት ላይ አንደኛ ነን ልክ ፈልገን ድሃ የሆነን ሲያስመስል ማለት ነው። ይስ ለቃቃሚ እያለ ይሳደባል 3 ጊዜ። አልሰማችሁኝም ይላቸዋል እዛ ያሉት። አልሰማችሁኝም ማለት ቆይ ልድገምላችሁ። ይስ ለቃቃሚ እያለ 3 ጊዜ ሲሳደብ በጣም ነውር አይደለም እንዴ? ኧረ በእናታችሁ በጣም ነውር ነው። እኔ አዳራሽ ውስጥ ብሆን እጮህ ነበር። ቢያንስ እንኳን እንዴት ማለት ያቅታል። በጣም እኮ ብልግና ነው እኮ ሰውን ለቃቃሚ እያሉ መሳደብ። እዛ ውስጥ አብዛኛው ሰው በእርግጠኝነት ድሃ ነው እና እንዴት ይሳደባል? እኔ ዝም ማለታቸው እየሳቁ ማየታቸው ገርሞኛል። ለምንድነው የሚሳቀው? ይሄ የሚያስቅ ነገር አልነበረም። በጣም የሚደብር ንግግር ነው። እኔ መስጊድ ውስጥ ቁጭ ብለን ድሃ ለቃቃሚ ብሎ ቢናገር በእርግጠኝነት እዛው ስሩ ያሉት ሰዎች ናቸው አካልበው የሚያስወጡት ማለት ነው። እንዲህ ያለ ዳዕዋ አለ እንዴ? እንዲህ ያለ ስብከት አለ እንዴ? በጣም ብልግና የሆነ ንግግር ነው። አንተም ድሮ በሆነ ወቅት ላይ ትቸገር ነበርክ። አንተም ድሃ ነበርክ። ዛሬ ለቃቃሚ እያልክ ልትሳደብ ትችላለህ። ዛሬ ቀበጥ ንግግርህን መድረክ ላይ ልታቀርብ ትችላለህ። በሚያማምሩ ስክሪኖች ተከበህ አሪፍ አሪፍ ሱፎችን ለብሰህ በደንብ እንትን ልታደርግ ትችላለህ። ግን ድህነትን ግብ አድርጎ የሚኖር ያለ አታስመስለው። ድህነቱን ግብ አድርጎ በቃ በድህነት አንደኛ ሊሆን እያለ የሚኖር አታስመስለው። ነውረኛ ንግግር ነው። ትላንት አንተም ድሃ ነበርክ። መቼም ካየነው ከፎቶዎችህ ከምኖችህ ያው ድሃ እንደነበርክም የሚያወሩ ሰዎች አሉ። አንተም ኪራይ ለመክፈል ትቸገር ነበር። ምናልባትም አሁን ላይ የገጽታ ግንባታ የሚሰሩልህ ሰዎች ሳይኖሩ በፊት አንተም ታዋቂ አልነበርክም። የሀብትህ ምንጭ ሞስ ፕሮባብሊ እውቅናህ እንደሚሆን አስባለሁ። በንግድ ምናምን ያካበትከው እንደሆነ አልገምትም። ከዛ አንጻር እንደ እውነቱን ለመናገር በጣም ነውር የሆነ ንግግር ነው የምትናገረው። ከድሃ በሰበሰብከው መዋጮ ሀብታም ሆነህ ድሃን ቁልቁል ትሳደባለህ፣ ለቃቃሚ ትላለህ። በመንፈሳዊ አውቶሪቲ ከድሃው ለቃቅመህ ድሃን ለቃቃሚ ትላለህ። መንፈሳዊ አውቶሪቲ ነው አይደል? መዋጮ የምትሰበስበው እኔ ሰባኪ ነኝ አሪፍ ሰበካ አቀርብላችኋለሁ ብለህ ነው። ስለዚህ መንፈሳዊ አውቶሪቲ ነው ኢንቮክ ያረከው። በዛ መንፈሳዊ አውቶሪቲ ተቅመህ ገንዘብ ሰብስበህ ወይ ጥሩ ደሞዝ በልተህ ወይ አሪፍ እንትን አድርገህ ፕሮጀክት ሰርተህ መልሰህ ግን አንተ ለቃቃሚ እያልክ ድሃውን ትሳደባለህ። ድሃው ከትከሻው ላይ ገለል ቢያደርግህ ቢገፋህ ምናልባትም ነገ አንተም ወደ ድህነት ትመለስ ይሆናል። ፈጣሪህን ብትፈራ ምን አለ? አግኝቶ ማጣት የሚባልም ነገር አለ እኮ ሰዎች። የለም አግኝቶ ማጣት የሚባል ነገር አለ። ስለ ድህነት ሲታሰብ ሰው እኮ አግኝቶም ሊያጣ ይችላል። ዛሬ ሀብታም ትሆን ይሆናል። ነገ ምናልባት ጥቁር ጉንዳን እንዳልካቸው ድሆች አንተም እንደዛ ተራ ይደርስ ይሆናል። እና ምን ነው እንደዚህ መወጠር? ምን ነው እንዲህ አይነት ትዕቢት ምን ያደርጋል? ቀጥሎ የምናየው እንግዲህ እሺ ምን እናስብ? አሁን እሱ የእሱን ስህተቶች አየን። በጣም የዳሽቁ በጣም መጥፎ የሚባሉ ንግግሮችን ተናግሯል። እሺ ስለ ድህነት ምን እናስብ? ስለ ሀብት ምን እናስብ? ሚዛናዊ መንገድ የትኛው ነው? እሱ ቀጥሎ ነው የሚመጣው ነጥቤ ነው የሚሆነው። ከዛ በፊት ግን አጭር ማስታወሻ ላስቀድም። እንደምታውቁት የሚዲያ ስራ አስቸጋሪ ነው። ላይክ እና ሼር ማድረግ ቪዲዮ ብዙ ቦታ እንዲደርስ ስለሚያደርግ ከምንም በላይ በዛ መልኩ እንድታግዙኝ ያደራ ለማለት እወዳለሁ። ብዙዎቻችሁ ሰብስክራይብ አታደርጉም። ሰብስክራይብ ብታደርጉ ብዙ የምሰራቸውን ስራዎች በጊዜ ማግኘት ትችላላችሁ። በኮሜንት ሀሳባችሁን መግለጽ በጣም አስፈላጊ ነው። ቪዲዮውን ብዙ ኤክስፖዠሩን ያበዛል። ስለዚህ በቪዲዮ በዛ መልኩ በኮሜንት ሀሳቦቻችሁን በመግለጽ እርማትም ካለ ድጋፍም ካለ ማበረታቻም ካለ በኮሜንቶቻችሁ የቪዲዮውን ኢንጌጅመንት ብታሰፉት ደስ ይለኛል። መልእክቱን ጥሩ ኢንጆይ ካደረጋችሁት ከዛ ውጭ አባል መሆን፣ ዩቱብ ጆይን ማድረግ፣ ፌስቡክ ሰብስክራይብ ማድረግ፣ ሌሎችም አማራጮች አሉላችሁ። በዛ መልኩ ልንደጋግፍ እንደምንችል ላስታውሳችሁ። ስለ ድህነት ሊኖር የሚገባን እይታ እንግዲህ የመጨረሻው ነጥቤ ነው። ይህንን አንስተን ቶሎ ለመጨረስ እሞክራለሁ። እንዴት እናስብ? አንደኛ ድህነትን መቀደስ ስህተት ነው።
ይሄንን ግልጽ አድርገን እንነጋገር። ድህነት ጥሩ ነገር ነው የሚል አይነት አመለካከት መኖር የለበትም። የለም ከገንዘብ አቅም ጋር የሚያያዙ አምልኮቶች አሉ። አሁን ለምሳሌ በእስልምና ከእስልምና 5 መሰረቶች ውስጥ አንዱ ዘካ ነው አይደል? ዘካ ማለት በየአመቱ ከንብረቴ የተወሰነውን 2.5%ን ለድሃ መስጠት ማለት ነው። ዘካ ለመስጠት ደግሞ ሀብታም መሆን አለበት። ሀብት ሊኖርህ ይገባል። ከድህነት ልትላቀቅ ይገባል። ሀጅ ለምሳሌ ለቻለ ሰው በህይወቱ አንድ ጊዜ መካን ጎብኝቶ መምጣት አለበት። ያም እንደዚሁ ገንዘብ አቅም የሚፈልግ ነገር ነው። ከዛ አንጻር የገንዘብ አቅም የሚፈልጉ እስላማዊ መሰረቶች ስላሉ ድህነትን አንቀድስም። ይሄ ግልጽ ያለ ነገር ነው። ድህነት የፈተና በር ሊሆን እንደሚችልም እንረዳለን። እንደውም አንዳንድ ጊዜ ድህነት ለክህደት የቀረበ ነው የሚሉ አነጋገሮችም አሉ። አንዳንድ ሰዎች ሀዲስ ነው ብለው ያስባሉ። ያው ኺላፍ አለው ጉዳዩ ላይ። ግን በጥቅሉ ድህነት የፈተና በር የሚሆንበት ለክህደት ሊያጋልጥ የሚችልበት ነገር አለው። እኛ ያየነው ነው። ሰዎች ለዘይት ለምን ለዱቄት ብለው ሃይማኖታቸውን እንኳን ሲቀይሩ እናያለን አይደል? እዚህ ሀገር ላይ ከዛ አንጻር ልንረዳው እንችላለን። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሆይ ከክህደትና ከኩፍር ባንተ እጠበቃለሁ ይሉ ነበር። ስለዚህ ከኩፍር ጋር ተያይዞ መጠቀሱ በራሱ ራሱን የቻለ አንድምታ አለ። ስለዚህ ድህነት መጥፎ ነው፣ ማንም ድህነትን ጥሩ ነው ብሎ የሚያስብ ያለ አይመስለኝም። ቢያንስ እስልምና በፍጹም ይህንን አመለካከት አይቀበልም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከክህደት ከኩፍር እንዲጠብቃቸው ሁልጊዜ ከፈቅር ይቅርታ ከድህነት እንዲጠብቃቸው በየጊዜው ዱዓ ያደርጉ ነበር። ከእዳም ቢሆን የሰው እዳ ውስጥ ከመግባት አላህ እንዲጠብቃቸው ሁልጊዜም ዱዓ ያደርጉ ነበር። ሰው እዳ ውስጥ ለምን ሲሏቸው ሰው እዳ ውስጥ ሲገባ ሲናገር ይዋሻል፣ ቃሉን አይጠብቅም ብለዋል። ስለዚህ ባለ እዳ እንዳትሆን አይደል? አዑዙ ቢከ ሚን ገለበት الدين وقهر الرجال ይባላል። ከሰዎች ጭቆናና ከእዳ ባንተ ተጠበቃለሁ እንላለን አይደል? ዚክር እንኳን ስናደርግ ከዛ አንጻር ድህነት ተፈላጊ ነገር አይደለም። እንደውም ድህነትን ማጥፋት ማህበረሰባዊ ኃላፊነት ጭምር ነው። ለምሳሌ ጎረቤቱ ተርቦ እሱ ጠግቦ የሚያድር አላመነም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንተ እዚህ በምግብ እየተንደላቀቅ ጎረቤት ከተራበ ምኑ መጥቶብሃል? ማካፈል አለብህ ነው። ስለዚህ በየአመቱ ድሆችን ነፃ ማውጣት እንትን አይደል ዘካ ራሱ አላማው። ስለዚህ አንተ ሂድና የሰዎችን ድህነት ለውጥ ነው የሚለው። ሰጪ እጅ ከተቀባይ እጅ ይሻላል የሚለው ሐዲስ አለ አይደል? ስለዚህ ሰጪ መሆን፣ ለሰዎች ሀብት ኖሮ ለሌሎች መስጠት መለገስ ተፈላጊ ነገር ነው። ስለዚህ ሀብታሞች እንደውም ማህበራዊ ኃላፊነት አለባቸው ድህነትን ለማጥፋት የመታገል ማለት ነው። እንደ ዮናታን መድረክ ላይ ቆሞ ለቃቃሚ ያልክ መስደብ አይደለም ማህበራዊ ኃላፊነት። ማህበራዊ ኃላፊነትህ ምንድን ነው? ድሆች ከድህነታቸው እንዲወጡ መርዳት፣ ማገዝ ነው። በተለይ ደግሞ እንደ ዛሬው በጣም አንፌር የሆነ ሲስተም ባለበት አገር፣ ሪግድ በሆነ ሲስተም ውስጥ ማለት ነው። ዓለም ላይ አክቹሊ ዓለም ላይ ጭምር ነው። ሰልፍ ኢንፍሊክትድ ድህነትን አይቀበልም እስልምና። ሰዎች ድህነትን መምረጥ አይችሉም። በቃ ማለት እያለህ ድሃ መሆን አይቻልም ወይ ገንዘብህን፣ እንደዛ አይነት ነገር የለም። ዙሁድን ግን ይቀበላል እስልምና። ዙሁድ ማለት ምንድን ነው? ይሄ ምንድነው? ሀብት እና የሀብት ፍላጎት ልባችን ውስጥ ቦታ እንዳይኖረው ማድረግ ማለት ነው። ይሄ አለቅጥ የሀብት የመስገብገብ ባህሪን እንትን ማድረግ ነው። ዓለማችንን የሚበክሏት አሁን ላይ አልጠግባይ ሀብታሞች አይደሉ? ሲያመርቱ እንኳን ምግብ ሲያመርቱ በጣም ለጤና የሚጎዳ ነገር ያመርቱልሃል አይደል? በጣም አሳፋሪ የሆነ ስግብግብነት የዓለማችን ትልቅ ችግር ነው ማለት ነው። ስለዚህ ዙሁድን ይቀበላል እስልምና። ለሀብት ለምን ፍላጎት አለማሳደርን፣ ይሄ በቃ በሀብት ለምን ብሽብሽ ከዱንያ ብልጭልጮች ቀልብህን እንትን ማለትን ማለት ነው። ከዛ ውጭ ግን ሀብትህን መጠቀም፣ ጥሩ መልበስ፣ ጥሩ ማድረግ በእስልምና የሚከለከሉ ተግባራት አይደሉም። እንደውም አንድ ሐዲሳቸው ላይ ሰውየው እንዲህ ጥሩ ነገር ቢለብስ ምናምን ምን ችግር አለው ሲባሉ ኢነላህ ጀሚሉን ዩሂቡል ጀማል፣ አላህ ውብ ነው፣ ውብ ነገሮችን ይወዳል ብለዋል። ኢነላህ ዩሪዱ የራ አሳረ ኒዕመቲሂ አላ አብዲሂ ብለዋል አይደል? አላህ ለባሪያው የሰጠውን ጸጋ ሲጠቀምበት ማየት ይፈልጋል ተብሏል። ስለዚህ ሰዎች በራሳቸው ፍላጎት ድህነትን ላያቸው ላይ ማምጣት ይሄ እስልምና የሚቀበለው ነገር አይደለም። ስለዚህ ድህነት ተፈላጊ ነገር አይደለም። ነገር ግን ሁለተኛውና በጣም መሰረታዊ የሚባለው ነጥብ ድህነት በዚያው ልክ ተጨባጭ ነው። የዓለማችን ተጨባጭ መሆኑን ስንክድ ሌላ ሲሪየስ የሆነ ችግር ውስጥ እንገባለን። እንዴት? ወለው በሰጠ ላሁ ርዝቀ ሊዕባድህ ለበገው ፊል አርድ ይላል ቁርአን። ወላኪን ዩነዝሉ ቢቀደሪ ማ የሻ ኢነሁ ቢዕባድህ ከቢሩን በሲር ይላል። አላህ ለሁሉም ሰው በቃ ሀብትን እንደዚህ ከፍቶ ቢለቀው ኖሮ ይላል ለበገው ፊል አርድ፣ በቃ የምድር ሰው በሙሉ በቃ ድንበር አላፊ በሆነ ነበር። ሁሉም
ሁሉም ሰው ያሰበውን የመስራት እድል ቢያገኝ በጣም ብዙ ችግሮች ትፈጥራላችሁ ይላል። ወላኪን ዩነዝሉ ቢቀደሪ ማ የሻ ስለዚህ እየመጠነ ያወርዳል ሀብቱን ይላል። ኢነሁ ቢዒባዲሂ ኸቢሩን በሲር ምክንያቱም አላህ ባሮቹን በደንብ ውስጥ ምስጢራቸውን ጠንቅቆ የሚያውቅ ጌታ ነው ይላል። ስለዚህ አውቃችኋለሁ እናንተ ሁላችሁም ሀብት ብታገኙ ድንበር ኃላፊዎች ትሆናላችሁ በማለት አንዳንድ ጊዜ የገንዘብ እንደ ልብ አለመኖር አንተንም የሚጠብቅህ ነገር እንደሆነም ይነግርሃል። ምናልባትም ጥሩም ነገር አለው ማለት ነው። መጥፎም ነገር ይኖረዋል፣ ጥሩም ነገር ይኖረዋል። ስለዚህ በአንድ በኩል ደግሞ ሁሉም ሰው ሀብት ቢያገኝ ድንበር የሚያልፍ በመሆኑ ምናልባት አንተ እንደፈለክ የምታደርግበትን ሀብት አለማግኘትህ ለአንተ ጥሩ ሊሆን ይችላል፣ ከግዙፍ ኃጢአቶች ጠብቆ ሊሆን ይችላል ብሎ ማሰብ አስፈላጊ ነው። በዛው ልክ ደግሞ ኢብን መስዑድ ረዲየላሁ ዐንሁ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ናቸው። ሁለት ነገሮችን ተቀበል ይላሉ፣ ሞትና ድህነትን ተቀበል ይላሉ። አላህ በሀብትም በድህነትም ቢፈትነኝ ግድ የለኝም፣ በሁለቱም የአላህ መብት ወይም ሰብርና ምስጋና መሟላት አለበት ይላሉ። መቀበል ማለት ምን ማለት ነው? ድህነት ቢኖርም ሞትንም ትቀበላለህ አይደል? ፈልገው ግን አይደል? ሞትን ፍለጋ አትሄድም። ድህነትንም ትቀበላለህ ግን ድህነት ፍለጋ አትሄድም። እንደውም ከድህነት ለመውጣትም ትሰራለህ። ያ ነው የሚፈለገው ነገር። ግን አንድ ተጨባጭ መሆኑን ግን መቀበል አለብህ። ስለዚህ ድህነት ከመጣብህ ትዕግስተኝነትን መልመድ አለብህ። ሀብት ደግሞ ከመጣልህ ምስጋና ለመልመድ አለብህ። እነዚህ ሁለቱም መልካም ባህሪያት ናቸው። ሳይኖርህ ብታመሰግን ሳይኖርህ ባይኖርህም ሰብር ብታደርግ ትዕግስት ብታደርግ እስኪኖርህ ድረስ እንዲኖርህ እየጣርክ ማለት ነው። ቢኖርህ ደግሞ አመስጋኝ በመሆን በመተናነስ ደግሞ ለአላህ የአላህን ሐቅ ወይም የአላህን መብት መስጠት አለበት። ስለዚህ በኢብን መስዑድ አመለካከት ምንድን ነው የአላህ መብት ምንድን ነው? ከሀብት ጋር በተያያዘ ሀብት ከሰጠህ ልታመሰግነው፣ ሀብት ካልሰጠህ ደግሞ ትዕግስት ልታደርግ። ኦፍኮርስ ትጥራለህ፣ ሀብት ለማግኘት ልትጥር ትችላለህ ማለት ነው። ይህ እንደውም እንደዛ ነው። ለምሳሌ የሙስሊሞች ሱረቱል ጁሙዓ ብታዩ ወብተጉ ሚን ፈድሊላህ አይደል የሚለው? ጁሙዓ ሰላት ከሰገዳችሁ በኋላ በቃ ተበተኑ ወደ ምድር፣ የአላህን ሲሳይ ፈልጉ፣ ርዝቅ ፈድሉን ፈልጉ፣ ውጡና ተበተኑ ነው የሚለው። ስለዚህ ሀብት ለማግኘት መጣር በምንም መልኩ መጥፎ ነገር አይደለም። ኢማም ሐሰን አልበስሪ እጅግ በጣም ታዋቂ ከሚባሉ ትላልቅ ዑለሞች ውስጥ አንዱ ናቸው። በአነስተኛ ሲሳይ የወደደ ወይም የተቀበለ ትዕግስት ያደረገ ሰው በአነስተኛ መልካም ስራውን አላህ ይቀበለዋል ይላሉ። ስለዚህ ይህም እንደ መልካም ነገር እንደ ኦፖርቹኒቲ ሊታይ ይችላል። ስለዚህ ድህነትም ቢሆን ሙሉ በሙሉ መጥፎ ነው ልትለው አትችልም። በሱ በኩልም እንትን የምትልበት ነገር አለ። ለምሳሌ ሂሳብ ይቀልልሃል። አንድ ሀብታም ለምሳሌ ሂሳብ ሲታሰብ እያንዳንዷን አላህ የሰጠውን ገንዘብ ምን ላይ አዋልከው፣ የታደረግከው እያንዳንዱን ነገር ሊጠየቅ ይችላል። ድሃ ሰው ብዙ የሚጠየቅበት ሀብት ላይኖረው ይችላል። ከዛ አንጻር ምናልባት ቀለል ያለ ሂሳብ አካውንቲንግ ሊሆንለት ይችላል ከትንሣኤ በኋላ ማለት ነው። ስለዚህ ኦፖርቹኒቲ ሊኖረው ይችላል። ስለዚህ እንደ ተጨባጭ ትቀበለዋለህ ማለት። ኦፍኮርስ ልታጠፋው ትጥራለህ፣ ሀብት ለማግኘት ትጥራለህ። ግን ድህነትን እንዲህ ተጸይፎ መጥፎ አይነት አመለካከት ማዳበር፣ የጉረኝነት ባህሪ ልክ ዮናታን ላይ ያየነው እንዳለ ኢመንፈሳዊ ባህሪ ግን በፍጹም ተቀባይነት የለውም ነው። ሶስተኛው በጣም አንገብጋቢ የምለው ነጥብ ገንዘብ ስላለህ ብቻ ሀብታም አትሆንም። ይህንን ልብ ብላችሁ ስሙኝ። በድጋሚ ልድገመው። ገንዘብ ስላለህ ብቻ ሀብታም አትሆንም። እንዴት? ሀብት በብዛት ብቻ ሳይሆን በጥራትም ይለካል ነው። ለምን? በረከት የሚባል ነገር ስላለ። የሀብት ኳሊቲ ምንድን ነው? በረከት ሲኖረው ነው። ሀብታም ሆነህ ገንዘብን በበሽታ ልትጨርስ ትችላለህ። ሆስፒታል ኮሪደር ላይ እድሜህ ልታሳልፍ ትችላለህ። በረከት የሚባል ነገር አለ። ምናልባት አንድ ብዙ ገቢ የሌለው ሰው በበረከት ጥሩ የተሻለ የሀብታም ኑሮ እየኖረ ሊሆን ይችላል። ግሬስ ያለው ኑሮ እየኖረ ሊሆን ይችላል። አታውቅም። በረከት ነው ኳሊቲ። ስንት ሰው አለ ሀብታም ሆኖ ግንባሩ ላይ ድህነት የተመታበት ማለት ነው። ሀብት ስላለህ ደስተኛ አትሆንም። ይህንንም መረዳት ያስፈልጋል። ባለህ የመርካት ስጦታ ነው ትልቅ ሀብት ማለት። ባለህ የመርካት ስጦታ ካላዳበርክ ሀብታም ብትሆንም ደስታ አታገኝም። ይህንን እርግጠኛ ሆኜ ነው ነገር። ኖረህ አልኖረህ ሁልጊዜ ሚዝራብል ነው የምትሆነው። ስንት ሚዝራብል ሀብታም አለ እኮ ቀውሌ መከራ ውስጥ የሚኖር ምንም ደስታ የሌለው ብዙ ሀብታሞች አታውቁም? ኦፍኮርስ ሀብት ኖሯቸውም ደስታ ያላገኙ ሰዎች ይኖራሉ። ለምን? በትንሽ ብር ደስተኛ መሆን ያልቻለ ሰው በትልቅ ብርም ደስተኛ አይሆንም። ለምን? ያ ሰውዬ ያለውን ጸጋ የማጣጣም ባህሪ ስላልተሰጠው ማለት ነው። ይህንም ባህሪ የማዳበር ግዴታ አለባቸው ሰዎች። እርካታ መንፈሳዊ ጥንካሬ ይፈልጋል። እንደውም አንድ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ ለባሪያው መልካምን ከሻለት በነፍሱ ውስጥ ሀብትን ያደርግለታል፣ ባለው ጸጋ ይደሰታል አሉ።
ነፍሱ ነው የሚበለጽገው የሰው ልጅ አላህ ጥሩ ነገር ከፈለገለት። አላህ መጥፎ የሻለትን ባሪያውን ድህነትን አይኖቹ ላይ ይደቅንበታል አሉ። ስለዚህ ሀብታም ሆነህም ድህነት ግንባርህ ላይ ሊመታብህ ይችላል ማለት ነው። ሀብትህን ምንም መቅኖውን ሳታቀው ሊጠፋ ይችላል። በነገራችን ላይ ብዙ አሁን ድንገተኛ ሀብታም የሆኑ ሰዎች ከወዲያው የሚጠፋው ሎተሪ ያገኙ ሰዎች ለምሳሌ ህይወታቸው አይቀየርም ይባላል። የሆነ ጊዜ ላይ በጣም ትልቅ ሀብት ያገኛሉ፣ ከዛ ግን ወዲያው ይጠፋል። ብዙም በረካ የሌለው ነው። ድሮንም የቁማር ሀብት ነገሩ መጨረሻው አያምርም። ብዙ ሀብታም ቤተሰቦች ዘንድ ጸብ በጣም የተለመደ ነው። በጣም ብዙ በህግ በምን ነው የሚካሰሱት? እንደ ሀብት ቢያንስ የሚካሰስበት ንብረት የለውም። እና በረከት ልታጣበት ትችላለህ ሀብት አግኝተህ ማለት ነው። ወይም ደግሞ ሀብትህ ቅድም እንደተነጋገር ነው እንደ ቃሩን መጥፊያ ሊሆን ይችላል። ቃሩን መጥፊያ ሆነ አይደል? መጥፎ ነገር አስፋፋው፣ በጉብዝና ያገኘሁት ልክ ዮናታን እንዳለው ሲል መጨረሻ ላይ መጥፊያው ሆኖ ቁጭ አለ ማለት ነው። ስለዚህ መጥፊያም ሊሆን ይችላል ሀብቱ፣ አታውቅም ማለት ነው። አራተኛ ማሰብ ያለብን ነጥብ እውነተኛ ድህነት በደለኛነት ነው። እውነተኛ ድህነት በደለኛነት መሆኑን መረዳት ያስፈልጋል። ይሄንን ከማብራራቴ በፊት አንድ ጊዜ ተጨማሪ የንግድ ማስታወቂያ አይተን እንኳን ደስ አላችሁ። በለቡ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጥሩ የመጨረሻ ነጥብ ልጥቀስ። እውነተኛ ድህነት በደለኛነት ነው። እውነተኛ ድህነት በደለኛነት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚገርም ሐዲስ አላቸው። አንድ ጊዜ ባልደረቦቻቸውን ይጠይቋቸዋል። በእናንተ ዘንድ ድሃ ማለት ምን አይነት ሰው ነው ይሏቸዋል። ተከታዮቻቸው ደግሞ ያው ድሃ ማለት እንግዲህ ኖርማል የሚኖርበት ኑሮ ገንዘብ የሌለው ኖርማል ቁሳቁስ መጠቀሚያ የሌለው ሰው ነው ሲሉ ይመልሱላቸዋል። አይደለም፣ እውነተኛ ድሃ ማለት ይሄ አይደለም አሉ። እውነተኛ ድሃ ማለት ምድር ላይ ሳለ ብዙ መልካም ስራ ይሰራል አሉ። ጥሩ ነገር አምልኮ ፈጽሞ ምን ብሎ አላህ የሚወደውን ስራ ሰርቶ ይቀርባል። መጨረሻ ላይ ግን ሲቀርብ ለካ ብዙ ሰዎችን ሰድቧል፣ ብዙ ሰዎችን ደብድቧል፣ ብዙ ሰዎችን አምቷል፣ ብዙ ሰዎችን ድንበር አልፏል። ከዛ እነዛ ድንበር ያለፈባቸው ሰዎች ይመጣሉ፣ ይቀበላሉ፣ አላህ ዘንድ ይከሱታል። እንዲህ በድሎኛል። ስለዚህ ከመልካም ስራው ላይ ይቀነስና ለነሱ ይሰጣል። ምክንያቱም ገንዘብ እዚህ ዱንያ ላይ የወሰድክበት ገንዘብ ሊሆን ይችላል። ሰማይ ቤት ሄደ ገንዘብ አይሰጥህም፣ አይጠቅምህም። ገንዘብ የሚባል ከረንሲ የለም። በሰማይ ቤት ያለው ከትንሣኤ በኋላ ያለው ብቸኛ ከረንሲ ምንድን ነው? መልካም ስራህ ነው። መልካም ስራህ የሚያስገኝልህ ማርክ አለ። ልክ ጌም ስትጫወት እንትን አለው ስኮር ታገኛለህ፣ የተለያዩ እንትኖች ታገኛለህ አይደል? ኮይን ምናምን ይሰጣል አይደል? ልክ እንደዛ ክሬዲት ይኖራል ማለት ነው እዛም ሀገር ላይ እና ያንን ክሬዲት የእሱን ክሬዲት ትወስድበታል። ምክንያቱም የበደልካቸውን ሰዎች ያክል ከአንተ ክሬዲት ላይ የተወሰደ ይቀነስብሃል። ክሬዲቱ ያልቃል ሰውየው። ነገር ግን የበደላቸው ሰዎች አላለቁም አሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዛ ምን ያደርጋሉ? ከነሱ መጥፎ ክሬዲት ላይ ደግሞ እሱ መውሰድ አለበት ማለት ነው። ስለዚህ እነሱ ወንጀል ሰርተው ያጠራቀሟቸው መጥፎ ኔጌቲቭ ክሬዲቶች የግዱን ይሸከምና መጨረሻ ላይ ወደ ቅጣቱ ይሄዳል ይላሉ። ይሄ ሰውዬ አምልኮ አላነሰውም፣ መልካም ስራ አላነሰውም። ነገር ግን ሰዎችን በመበደሉ ምክንያት ብዙ ችግር በማድረሱ ምክንያት እነዛ ጉዳት ያደረሰባቸው ሰዎች ከአላህ ዘንድ ሐቃቸውን ሲወስዱ ክሬዲቱን ወሰዱበት፣ የእነሱን ኔጌቲቭ ክሬዲት ተሸከመ፣ ወደ ቅጣት ዞረ ማለት ነው። እውነተኛ ድሃ ማለት ያጣ የነጣ ድሃ ማለት ይሄ ነው አሉ። ስለዚህ ምናልባት እውነተኛ ድህነት ዮናታን እንዳለው በቴስላ አይለካ ይሆናል ወይ በገንዘብ አይለካ ይሆናል። እውነተኛ ድህነት ብለህ ስትመጣ ይቺ ምድር ጠፊ ናት፣ ነገ እንትን ምትለው ዋናው ነገር እሴት እንጂ የሀብት መጠን ላይሆን ይችላል ማለት ነው። ሌላው በጣም የሚገርም ሌላ ተጨማሪ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ልንገራቸው። በጣም የሚገርመኝ ንግግር ነው። አንድ ጊዜ ቤታቸው በግ ነገር ይታረድና ከዛ በኋላ ባለቤታቸው አይሻ ረዲየላሁ ዐንሃ ከበጉ ላይ ለተለያዩ ለጎረቤቶች ለምኖች አከፋፈለች እና አንድ እግር ብቻ አስቀረች
እንግዲህ የታረደው እሳቸው ቤት ነው። ነገር ግን እሳቸው ለተለያዩ ሰዎች አከፋፈለችና አንድ እግሩ ቀረ። በጉን የታረደውን በግ አከፋፈልሽ ወይ አሏት ባለቤታቸው። እሷ ምን አለቻቸው? አዎ አንድ እግር ብቻ ነው የቀረን አለቻቸው። አንድ እግር ብቻ ቀርቶናል፣ ሌላውን አከፋፍያለሁ አለቻቸው። ለምን እንደዛ ትያለሽ አሏት። ከዛ እርማት አርመው ነገሯት። አሜዚንግ በጣም የሚገርም ንግግር ነው። ወላሂ ሁል ጊዜ ሳስበው ይገርመኛል። ከእግሩ እሷ ያለችው እግሩ ብቻ ነው የተረፈልን ለኛ ነው። እሳቸው ደግሞ ተቃራኒውን አደረጉትና መጡት። አረብኛውን ረሳሁት። ምን አሉ? ከእግሩ በስተቀር ያለውን በሙሉ አስተረፍኩ ነው ማለት ያለብሽ አሏት። ለምን? ንጽሮት ዓለማቸውን ተመልከት። እሷ እያሰበች ያለችው በቃ ሌላውን ሰተነው የተረፈን ለኛ የተረፈን እንትን ብቻ ነው እግሩ ብቻ ነው። እሳቸው ግን እያሏታል ኖ ኖ ኖ ኖ ኖ ኖ የተረፈን የሰጠሽው ነው፣ ያልተረፈን ደግሞ አሁን እጅሽ ላይ ያለው አንድ እግሩ ነው አሏት። ምን ማለት ነው? ቀሪው ወደ ሰማይ ቤት ክሬዲት ተልኳል ማለት ነው። ለድሆች የሰጠኸው ገንዘብ በትክክል ያንተ ሆኗል ማለት ነው። በትክክል ያንተ የሚሆነው አንድ ገንዘብ በመልካም ተግባር ላይ ስታውለው ነው። ፖዚቲቭ በሆነ ማህበረሰባዊ ጥቅም ላይ ባለው ነገር ላይ ስፔንድ ካደረግከው ያ ነገር ያ ገንዘብ በትክክልም ያንተ ሆኗል ማለት ነው። ምክንያቱም ለሰማይ ቤት አካውንት ተላልፎልሃል፣ ክሬዲት ሆኖልሃል ማለት ነው። እዚሁ ግን ተጠቃቅመህ የጨረስከው ግን ክሬዲት አይሆንህም። እዚሁ ምድር ላይ በልተህ ስጋ ሆኖ ያልቃል። ከዛ አንጻር እንዲህ አይነት አመለካከትም ሊኖር ይገባል ማለት ነው። ዋናው ነገር እሴት እንጂ የሀብት መጠን አይደለም። ቸርነትና ለጋስነት፣ ፍትሐዊነትና ተናናሽነት እኔ ከሀብት ብዛት ጋር የማይገናኙ ድሃም ለጋስ ሊሆን የሚችልባት ነገር። እኔ ድሮ ይገርመኝ ነበር አውቶቡስ ላይ አውቶቡስና ታክሲ ድሮ እኔ ልጅ እያለሁ ትዝ ይለኛል የሚለያዩት ትንሽ ነበር። የሆነ 35 ሳንቲም ምናምን ታክሲ በነበረበት ዘመን በአውቶቡስ ደግሞ ስሙኒ ነው። ሰዎች ከታክሲ ምቾት ይልቅ 10 ሳንቲሟን ለማትረፍ በእንትን ይሄዱ ነበር። በአውቶቡስ በአንበሳ አውቶቡስ በጣም ተጨናንቀው ምናምን ተጋፍተው ይሄዳሉ። ግን ያችን ያተረፏትን 10 ሳንቲም ግን አውቶቡስ ውስጥ የሆነ ሰው ሊለምን ሲመጣ ይሰጧታል። እና አንዳንድ ጊዜ ቸርነት፣ ለጋስነት ግዴታ ሀብት ስላለህ አይደለም ነው። ይሄንን መረዳት ያስፈልጋል። ለዮናታን ንገሩት፣ አድርሱለት ማለት ነው። እንግዲህ እናንተ ምን ተሰማችሁ ከንግግሩ? የቀኑ ጥያቄ ነው። መንፈሳዊነት ነው ብላችሁ ታስባላችሁ ወይስ ያቀረብኳቸው ትችቶች አያሳምኗችኋለሁ? ይህንን በኮሜንቱ ቦታ ብትነግሩኝ በጣም ደስ ይለኛል። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ማድረግ እጅግ በጣም ይጠቅማል። ማገዝ ከፈለጋችሁ በዩቱብ ጆይን አድርጋችሁ በወርሃዊ አባልነት ማገዝ ትችላላችሁ። ሱፐር ታንክስ ስጦታዎችና ፌስቡክ ስታር አለላችሁ። ከዛ ውጭ በባንክ መላክ የምትፈልጉ ቀጥታ ስክሪኑ ላይ ባለው ቁጥር 1050 1689 በንግድ ባንክ ሂሳብ ብትልኩ ለተክቢር ሚዲያ ማጠናከሪያ እንደሚል ለማስታወስ እወዳለሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ።